8 ዓመት ሙሉ ልጅ አልነበረኝም እና በጣም ያስቸግረኝ ነበር 8 ዓመት ሙሉ ማለት ነው። እንደዛ ሆኖ እዚህ ጋር ለዛሬ ዓመት ወንድ ልጅ ወልደሽ ይዘሽ ትመጫለሽ ነው ያለው ባንቺ እግዚአብሔር። ለዚህ ተመክሮ ልጅ ያጣሽ 8 ዓመት ሙሉ ልጅ አልነበረኝም 8 ዓመት ሙሉ ማለት ነው ልጅ አልነበረኝም። ለ8 ዓመት ያለልጅ የምትኖር እህት አጋንንት ከሷ ውስጥ ጮኸ ወጣና ወንድ ልጅ ለዛሬ ዓመት ይዘሽ ትመጫለሽ ተብዬ ሄድኩ። ይኸው ይዤ መጥቼ ተናገረ ነበር የዛሬ ዓመት እዚህ ጋር እና እህትዮ እንትን አድርጋ ደብረ ዘይት ሄዳ 7777 ሳንቲም ሄዳ እንትን አሰርተ መጣ እንዳትወልድ እንዳትቀላቀል እኛ ላይ አማራ ክልል ሴት ተወልድ ሀዲያ እዛ ሄደው ሀዲያ ማለት ሲጀመር ሰው ነው እንዴ ደቡብ ፉጋ አይደለም እንዴ ብላ አማራ ናቸው እንደዛ ያረገች። ከተወለደ በኋላ አብረን ነበር ይመላለስ ነበር። እዛ ነው የሚሰራው እሱ እኔም እዚህ እሰራለሁ። ሆቴል ነበረኝ ሆቴል ነው የሚሰራው ትልቅ ድርጅት ነበረኝ። ከከሰርኩ በኋላ እሱንም ልጄንም ጥሎ የት እንደገባ አላወኩም። ተወልዶ ከ5 ወር በኋላ አባቱዮ ልጁን ጥሎ ጠፋ። ሆቴል እንደምትሰሪም ጌታ እየተናገረ ነበር። አዎ እስከዛሬ እሰራለሁ። ከስሬም ቢሆን በሲሱ እሰራለሁ እየሰራሁ እሱ ጠፍቷል። ግን የት እንደገባም ያለሁበትንም አጣሁ። ሄጄ ያለሁኝ ፈልጌ ያለው አጣሁ። ወንድ ልጅ ከወለድሽ በኋላ ነው ኪሳራ የመጣ? እሱ ጥሎ ሄዳ ወንድ ልጅ ወለድኩ ጥሎ ተወልዶ 5ኛ ወር ላይ ጥሎ ሄዳ። ይሄ ልጅ አባትየው ይሄ ልጅ ነብይ ነው። አሜን። አንደኛ ነብይ ነው። ባልሽ ደግሞ ይሄ ልጅ እየፈለጋ ይመጣል። አሜን አሜን። ታምኚያለ? አምናለሁ 8 ዓመት ያጣሽውን ልጅ ያሳቀፈ አምላክ አሜን አምናለሁ። እንደምት ያባለ አሜን አምናለሁ። አረ ለጌታ ራሱን ሲታይ ብዙ ጊዜ ማለት ነው በወር ሐሙስ ሁሌ ራሱን ሲታል ሲነቅሎ ማለት ነው። ራሱን በቃ ሰው ጉድ ይላል። ሞቶ በወር አንዴ ሁሌም ሐሙስ ቀን ይሞታል። ሁሌም ሆስፒታል ወስዳለሁ። አንቺ ልጅ ስለወለድሽ እህትዮ በጣም ደንግጣ በድንጋጤ አሳድሳ ነበር። ያ ደግሞ የእሷን ማይዛን ይዞ አሁን ታማለች። ለ8 ዓመት ያለልጅ የምትኖር እህት አጋንንት ከሷ ውስጥ ጮኸ ወጣና ወንድ ልጅ ለዛሬ ዓመት ይዘሽ ትመጫለሽ ተብዬ ሄድኩ። ይኸው ይዤ መጥቼ እንኳን ጌታ ረዳሽ። ይሄ ልጅ ነብይ ነው። ምንም አይሆንም። ሀባይ ደግሞ በጣም አስደናቂ ታምራት ይሆናል።